አንተ ቆይ ሁሌ እንደ ጅል መሆን አይሰለችህም እንዴ? አንቺም እኮ እንደወጣት አይደለሽ። ሄይ የዚህ ልጅ ነገር በቃ ለማለኝ በሰማይ ሆነብህ አይደል? ምን ያስገለፍጣችኋል? እኔም ፊት ስለማልሰጣት ነው እንጂ በፈልግ እንድታወራኝ ማድረግ ይችላል። እና ማን ያዘ? ሂድና ስጣታ። ምንድነው የምሰጣት? ፌተኗ አቤት ሳልጠራሽ ታዲያ ከፍተህ የቆምከው ለምንድን ነው? የሰፈሩ ወንድሉ ላይ ነው የጣልባት። ልጅ ማይክ ዘመናዊ ማርዬ ብሎ የዘፈንላትን ቆንጆ ለማየት ነበር ነው ማመጣት። እና እንዴት አገኘኸኝ? እባክህ ምንም አትይ። እነሱ እንደሚያወሩት ግን ያን ያህል የተጋነነ አይደል። ዘፈኑም ቢሆን ዘፈኑማ እንዴ ለኔ ተዘፍኗል። እንግዲህ አይሻል እዚህ ሰፈር ሆነሽ ለምን አንድ ቀንም እንኳን አይችሻላል? ከአይን በላይ ሆኜብህ ሊሆን ይችላል። ለማንኛውም እንተዋወቅ። እንደ ልጅ ማይክ ዘመናዊ ብለህ ጥራኝ። ታዲያ አደራህን እንደ ሰፈሩ ወንዶች አይነን ላይ እንዳትጥልብኝ። ከዚህ ሁሉ እንደቀረን አንድ ጥይት እሱ ነበር ከሸፈ። መች ተተኮስኩና ከዚህ በኋላ ምን ልፈጥር? ደፋር ጠፍቶ ነው እንጂ ከላይ እንደምትታየው አይደለችም። አንተ እሷን ከበላሃት 10,000 ብር ልበላ። እኔም 5,000 እጨምራለሁ። ስሟን እንኳን ሳትነግር አንዱ ቀን አለቀብህ እኮ። የማርያም መንገድ ስጡኝ በልና የአንዱን ቀን ከፍለህ ሂድ። 15ኛው ቀን ላይ ምንም ሰበብ አትፈልግ። አውች የማል እንዴ? ኧረ በጭራሽ። ደግሞ ቤት ድረስ ምን ልሰራ መጣ? ወይ ስራ የለህም ማለት? ስራ ሰፈር ውስጥ ቁጭ ብሎ መዋል ነው እያልሽ ነው? ያየሁትን ነው የጠየኩህ። ለነገሩ ስትታይም ስራ ያላት መስሎኝ። የሰፈሩ አዛዥ ነኝ። እሱ ነው ስራዬ። መልካም ስራ። ምንድን ነው? ለምን በዚሁ አጋጣሚ አንተዋወቅ? ነገሩን አጋጣሚ ለማድረግ አትሞክር። ስሜን ደግሞ ዘመናዊ ማርዬ ብዬ ነግሬሃለሁ። ትክክለኛ ስምሽ እንድትነግሪኝ እፈልጋለሁ። እኔ ደግሞ አልፈልግም። ተናግሪኛለሽ። ካልነገርሽኝ ግን ካልነገርኩ ግን ምን እበጠብጥሻለሁ። እንቅልፍሽን ነው ማሳጣት። ኧረ እባክህ። ሌላስ ምን ልታደርገኝ አሰብክ? እየቀለድኩ አይደል። ብትነግሪኝ ነው የሚሻለሽ። አልነግርህም። ነገ በጧት እፈልጋችኋለሁ። ኮሚሽን አለው? ይኖረዋል። ስንት ሰዓት? 12 ሰዓት። ምን? አንተ ልጅ የአእምሮ በሽተኛ ነህ እንዴ? በጧት ነው የምትነሺው ማለት ነው? ነገ 11 ሰዓት ተመልሼ እመጣለሁ። ቆይ ጠብቀኝ። ቆይ ምንድነው ችግር? ከኔ ምንድነው የምትፈልገው? እንድንተዋወቅ። ስለዚህ ስምሽን ንገሪ። ስሜንማ ነገርኩ አይደል እንዴ? እኔ የምፈልገው ትክክለኛ ስምሽን። በቃ አንተ ደስ ባለ ስም ጥራኝ። እዚህ እየመጣ ግን ፕሊስ አትረብሽኝ። በቃ ነገ 11 ሰዓት ላይ መጥቼ ኩኩሉ ስልሽ ትወጫለሽ። ማን ስለሆንክ ነው አንተ ቤቴ ድረስ እየመጣ የምትበጠብጠኝ? የሰፈሩ አዛዥ ስለሆነ። እሱ እኔን አይመለከተኝም። ሴት ናት ብቻዋን ናት ብለህ ነው አይደል እንደዚህ የምታስቸግረው? ኧረ እኔ ብቻሽን ባትሆኝም ስምሽን ከመጠየቅ ወደኋላ አልልም። በጣም ጥሩ አሳያለሁ። እሺ በኋላ አግብተሽ ልታድሪ ነው? ይኸውልህ ሁለተኛ ቀን ነው እንደማየው። ደግሞ ምንም የተሳካልህ አይመስልም። እባክህ መጨረሻው እንደኛ መዋረድ ነው። እኔ ሲል አምላክ እኮ ነው። ስምህ ከ15,000 ብር ዕዳ ካተረፈ እናያለን። ለማንኛውም ነገም ታስፈልጉኛላችሁ። ስንት ሰዓት? ሌሊት 11 ሰዓት። ኧረ ተው አንተ ለምን በላቸህ? ከስኛ ምን ነው ብለን ነው እንቅልፋችን የምናል? የዛሬው ሲገርመኝ ጭራሽ 11 ሰዓት። በሉ ነው እንሂድ። ኮሚሽን እኮ አለው። ኮሚሽኑን ብለን ግን እንዳይመስልሽ። አቤት። ዘመናዊ ፈልገን ነበር። ማናት ደግሞ እሷ? እናንተስ እነማን ናችሁ? እኛ እኔ ፈልጊያት ነው። ከተኛች ቀስቅሱልኝ። አልቀሰቅስም። እራሷ ትነሳ እንጂ ምን ልሁን ብዬ ነው በሰው እንቅልፍ ጣልቃ የምገባ? ማለት
ቆይ ማን ነው ትርሱ? እኔ ከዛሬ ጀምሮ የዚህ ቤት ጠባቂ ነኝ። አንተንና አንተን መሳይ ዶሮዎች እየጮሁ ሰው እንዳይበጠብጡ ጉሮሯቸውን መዝጋት ነው ዋናው ስራዬ። ማን ነኝ ነው የሚሉት? እኔ ማን እንደሆንኩ ያውቃል? ያንተን እንጃ። እኔ ግን አንበርብር ሁነኛው ቢሆነኝ ፍርዱን ለአምላክ እባላለሁ። እኔ ደግሞ ሲል አምላክ እባላለሁ። አቤት። ታውቂዋለሽ? የሰፈር ልጅ ነው። እቃ አስፈልግ የሚያመጣልኝ እሱ ነው። ታዲያ ከሚያደርቀኝ እንደሱ አይልም እንዴ? ስራ እልህ ውስጥ አታስገቢ። ትናንት ዝተሽብኝ የሄድሽው ይሄንን የፈራረሰ ሽማግሌ ለማምጣት ነው። ሽማግሌ ነው ብለህ እንዳትነቃው ሲል አምላክ። በነገራችን ላይ ዛሬ ማለት ሳካለህ ነገም ልትረብሸኝ ትሞክራለህ ወይስ? ሽማግሌሽን ፈርቼ የምቀር መስሎሽ ባልሆነ ካልክ ምን አደርጋለሁ? ሞክር እሺ። ግን በእናትህ ራስን እየጠበቅ ጋሽ አንበርብር ወታደር ነበሩ። ዘመናዊ አቤት ሲል አምላክ። ምንድን ነው? አይ ምንም፣ ነገ ተመልሼ ይመጣል። ይቅና። አንተ ቆይ ሁሌ እንደ ጅል መሆን አይሰለችህም እንዴ? አንቺም እኮ እንደወጣት አይደለሽ ይሆንሽ ደረቅ። በቃ መታወቅ አልፈልግም። እርግጠኛ ነሽ? በደንብ ነውጪ። እንዴ ምን ለማድረግ እየሞከርክ ነው? አሁንስ በዛ። ስምሽን ካልነገርሽኝ ከዚህ ቤት ንቅንቅ አይደል። ይኸውልህ ሲል አምላክ ራስ ላይ ጣጣ ባታመጣ ነው የሚሻልህ። ነው አልወጣም። ያ የፈራረሰ ሽማግሌ ከኔ እንደማያድርሽ ነገርሽ ነው። ማነሽ ዘመናዊ? የአይኔን ጠብታ እኮ ብፈልገው ይሄ ደግሞ የማን ነው ወጠቴ? ምንድነው ቤትሽ ሽማግሌዎች ማቆያ ነው እንዴ? ምን አባህ ነው ያልከው እንዴ? ምን ሆነሃል አጎቴ? የማታውቀውን ሰው እንዴት ከመሬት ተነስተህ ትማታለህ? እሺ ቆይ አንድ ነገር ቢሆንብህስ? ይሁና ታዲያ ሲሰድበኝ ቆሜ ሊየው። ልክ አልሰራህም አጎቴ። አይዞ ምንህን ነው የመታ? እውነትም አይኔ ደክሟል። የሰነዘርኩት እኮ ለአንገቱ ነበር። መጣሁ። ቆይ ምን አለበት ብትሰማኝ? ወይኔ አጎቴ በጣም ኃይለኛ ነው። ከሱ ጋር አትነካካ። ስምሽን ብትነግሪኝ እዚህ ባልተዳረስን ነበር። እጄን ባልተሰበር። ጸባይ ካለ ነግሮ ይሆናል። መቼ? በእኔ ምክንያት ስለሆነ የተሰበርከው እስኪሻል ድረስ እንከባከብሃለሁ። በዛም ደግሞ ጸባይ ይታያል። ባንዳ። ይህ ሽማግሌ ግን ቀኑን ይጠብቅ እንዴ? አጎቴ መሆኑንም አትርሳ። በቃ ለዛሬ እንደዚህ ከሆነ ለነገ ደግሞ ሌላ መፍትሄ እንፈልጋለን። ነገ እንገናኛለን ማለት ነው? እንገናኛለን።